መንግስት ለ1997 እና ለ2005 የኮንዶሚኒየም ተመዝጋቢዎች ጥሪ አቅርበዋል። በዚህም መሰረት ተመዝጋቢዎቹ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። በሌላ በኩል በርካታ ባለሀብቶች በቁጥጥር ስር መዋላቸውን የደረሰ መረጃ ያሳያል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉ ምክንያት በማድረግ በሁሉም ሳይቶቻችን ላይ 35% ቅናሽ አድርገናል። በጥንታዊቷ መንደር አቧሬ ከባለ 1 እስከ ባለ 3 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ፣ በዲፕሎማቶች መንደር ሳር ቤት ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ካራዶቹ መንደር ፒያሳ ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ እንዲሁም በአያት በጋርመንት አፓርትመንት ቤቶችን ሲያገኙ ሱቆችን ደግሞ በሰዎች በደመቀችው በገላ ጠቅላላ ዋጋቸው 2.5 ሚሊዮን ብር ጀምሮ ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ለበለጠ መረጃና ሳይት ጉብኝት ከስር በሚገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። በርካታ ባለሀብቶች በቁጥጥር ስር መዋላቸውን የደረሰ መረጃ ያመለክታል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ መንግስት በቁጥጥር ስር እንዳዋላቸው ታውቋል። መንግስት በህገወጥ የፋይናንስ እንቅስቃሴዎች ላይ ከፍተኛ የሆነ እርምጃ በመውሰድ ላይ መሆኑን በተደጋጋሚ እየገለጸ ይገኛል። በዚህም መሰረት በህገወጥ የገንዘብ ዝውውርና በህገወጥ መንገድ ሀብትን ወደ ውጭ ባንኮች በማስተላለፍ የተጠረጠሩ በርካታ ታዋቂ ባለሀብቶችን በቁጥጥር ስር እያዋለ መሆኑን ሰምተናል። እርምጃ የተወሰደው የውጭ ምንዛሪ እየጨመረ በመሆኑና ይህም በኢኮኖሚው ላይ ስጋት ይፈጥራል በሚል የምጣኔ ሀብት ባለሙያዎች እንደዚህ አይነት ድርጊቶችን ለማስቆም መንግስት በቂ እርምጃ አልወሰደም በሚል አስተያየት መስጠታቸውን ተከትሎ ነው። ምንጮች እንደገለጹት ከሆነ ባለሀብቶቹ ለእስር የተዳረጉት በኢትዮጵያ የውጭ ምንዛሪ ክምችት ላይ ከፍተኛ ጉዳት ሊያስከትል የሚችል ገንዘብ ከኢኮኖሚ ውስጥ የመውጣት አደጋ ተደቅኖበታል በሚል እንደሆነ ታውቋል። ለዓመታት በርካታ ባለሀብቶች ከፍተኛ ገንዘብ በውጭ ሀገር ባሉ ባንኮች ውስጥ ለማስገባት የሀገር ውስጥ የባንክ ስርዓቶችን ከመጣስ ባለፈ ሀገሪቱ ለልማትና ለአስፈላጊ ምርቶች የሚያስፈልጋትን የውጭ ምንዛሪ እያሳጡ ነው የሚል አስተያየት ተደጋግሞ ሲደመጥ ቆይቷል። መንግስት በቁጥጥር ስር የዋሉትን ባለሀብቶች ስም ዝርዝርና የሚመሰረትባቸውን ክስ በተመለከተ ግን እስካሁን በይፋ የገለጸው ነገር የለም። መንግስት የግለሰቦችን የባንክ እንቅስቃሴ በትኩረት በማጣራት ላይ መሆኑንም የደረሰ መረጃ ያመለክታል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ እንዳለ አሰፋ እንደገለጹት አገልግሎቱ ከተቆጣጣሪና ከህግ አስከባሪ ተቋማት እንዲሁም ከዓለም አቀፍ ተቋማት ጋር የፋይናንስ ወንጀሎችን በመከላከል ጠንካራ ትብብር መመስረቱን አስታውቀዋል። በተለይም የተለያዩ አጠራጣሪ የገንዘብ ዝውውርና ተያያዥ መረጃዎችን በተመለከተ የፋይናንስ ተቋማት እንዲሁም ደግሞ ፋይናንስ ነክ ያልሆኑ ተቋማት ሪፖርቶችን ተቀብለን እናጣራለን ብለዋል። አቶ እንዳለ እንደገለጹት አገልግሎቱ ከተለያዩ አካላት በተለያየ አግባብ የሚደርሱትንና ከልዩ ልዩ ምንጮች የሚያገኛቸውን መረጃዎች መነሻ በማድረግ በሁለት መልኩ የኢንተለጀንስ ውጤት አዘጋጅቶ ለሚመለከታቸው አካላት እያስተላለፈ ይገኛል። የመጀመሪያው አጠራጣሪ ግብይት መረጃዎችን መነሻ የሚያደርግ ሲሆን፣ ሁለተኛው ደግሞ ከተለያዩ አካላት የሚቀርቡ የመረጃ ድጋፍ ጥያቄዎችን መሰረት ያደረጉ መሆናቸውን የተናገሩት ጥቆማዎቹ የፋይናንስ ተቋማት ከንግድና የሙያ ማህበራት ከግለሰቦችና ከተለያዩ ምንጮች የሚገኙ መሆናቸውንም ነው የተናገሩት። ባለፉት ጥቂት ወራት ውስጥ ብቻ አገልግሎቱ ከ6000 በላይ የአጠራጣሪ የግብይት መረጃዎችን መቀበሉን አስታውቀዋል። አገልግሎቱ ትንተና ያከናወነባቸውን 150 የፋይናንስ ምርመራ ውጤቶችን በፌዴራልና በክልል ደረጃ ለሚገኙ የህግ አካላት ያስተላለፈ ሲሆን የፋይናንስ ምርመራ ውጤቶቹ ከ600 በላይ ተጠርጣሪዎችን መረጃ ያካተቱ መሆናቸውንም ነው የገለጹት። በአጠቃላይ ባለፉት ወራት ከ2 ቢሊዮን ብር በላይ የያዙ የፋይናንስ ኢንተለጀንስ ምርመራ ውጤቶች ለሚመለከታቸው አካላት መተላለፋቸውን አስታውቀው በኢኮኖሚው ላይ ከፍተኛ ጉዳት ሊያደርሱ የሚችሉ ወንጀሎችን በጋራ በመከላከል ረገድ ሰፊ ስራ መከናወኑን አንስተዋል። በሌላ በኩል ደግሞ መንግስት ለ1997 እና ለ2005 የኮንዶሚኒየም ተመዝጋቢዎች ጥሪ ማቅረቡን ሰምተናል። በዚህም መሰረት ተመዝጋቢዎቹ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። ከዚህ ቀደም በ2005 እና በ1997 ኮንዶሚኒየም ቤት
ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው መቆየታቸው ይታወቃል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ቤቶችን ለመገንባት ፍላጎት ያላቸውን የ2005 እና የ1997 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ በተደጋጋሚ ጥሪ ማቅረቡንም አስታውቀዋል። ተመዝጋቢዎቹ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ 6ኛ ፎቅ የጋራ መኖሪያ ቤትና የማህበራት ቤቶች ክትትል ዳይሬክቶሬት በስራ ሰዓት በመገኘት ቅጽ 01 እንድትወስዱና መረጃዎቹን አሟልታቸው እንድታስገቡ ጥሪውን አስተላልፈዋል። የእነዚህ በተጠባባቂነት የተመዘገቡ ነዋሪዎች ስም ዝርዝር በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱም ታውቋል። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቋል። ከዚሁ ጎን ለጎን ዜጎችን የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ችግርን ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ነድፎ ተግባራዊ እያደረገ እንደሚገኝ ገልጿል። 26000 ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ ስራ መጀመሩ ይፋ ተደርጓል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአስተዳደሩና በሌጋሲ ሆም የመንግስትና የግል አጋርነት በላፍቶ ሳይት የሚገነባ የመጀመሪያ ምዕራፍ የ26000 የጋራ መኖሪያ ቤቶች ግንባታን ማስጀመራቸው ታውቋል። ከንቲባ አዳነች አቤቤ በዚህ ወቅት እንደተናገሩት አስተዳደሩ የከተማዋን ነዋሪዎች ተጠቃሚነት ለማረጋገጥ ተግቶ እየሰራ ይገኛል። የነዋሪዎች ቁልፍ ጉዳይ የሆነውን የመኖሪያ ቤት ችግር ለመፍታት ልዩ ልዩ የቤት ልማት መርሃ ግብር ተነድፎ ተግባራዊ እየተደረገ እንደሚገኝ ጠቁመዋል። በይፋ ወደ ስራ የገባው የቤት ግንባታ በአይነቱ በሀገር ውስጥም ሆነ በከተማ ደረጃ አዲስና የመጀመሪያ የሆነ ዘመናዊ ቴክኖሎጂ እንደሚጠቀምም ተናግረዋል። ግንባታው ጋልቫናይዝድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በአጠረ ጊዜ መገጣጠም የሚያስችል እንደሆነ አስታውቀዋል። ይሄው ፋብሪካ በሙሉ አቅሙ ወደ ስራ ሲገባ 26000 ቤቶችን በአመት መስራት እንደሚችል ገልጸዋል። ቤቶቹ ከዚህ ቀደም ከሚታወቁት የመኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን እንደሚኖራቸው አመልክተው ይህም የከተማዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረገውን ጥረት በማገዝ ረገድ ከፍተኛ ድርሻ እንዳለው አብራርተዋል። ከዚህ በተጨማሪም ፋብሪካው ቤቶችን ለዜጎች ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በግንባታ ወቅት ለበርካታ ዜጎች የስራ ዕድል እንደሚፈጥር ገልጸዋል። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው እንደተናገሩት የተጀመረው የቤት ግንባታ የቤት ልማት መርሃ ግብሩን ሁሉን አቀፍና ተደራሽ በማድረግ ለዜጎች የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታ ይፈጥራል ብለዋል። አስተዳደሩ የቤት ልማት መርሃ ግብሩን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመኖሪያ ቤት ተደራሽነት ላይ ትኩረት አድርጓል ያሉት በዚህም ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን ሲሉ ተናግረዋል። ይህን የቤት ግንባታ ሳይትም ከቴክኖሎጂ ጋር በማስተሳሰር በመፍጠርና በመፍጠን መርህ በአጠረ ጊዜ ለማጠናቀቅ ቃል ገብተዋል። ከንቲባ አዳነች አቤቤ በ2018 ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤ ያጸደቀው 350.1 ቢሊዮን ብር በጀት እንደነበር ይታወሳል። ከዘንድሮ የአዲስ አበባ ከተማ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወሳል። የኪራይ ቤቶች ግንባታ ቅድሚያ የሚሰጠው ጉዳይ መሆኑን መንግስት ይፋ አድርጎ በመንቀሳቀስ ላይ እንደሚገኝም ተገልጿል። በቅርቡ በፋብሪካ የሚመረቱ 4 እና 5 ቤቶች ለሳምፕል ያህል አዲስ አበባ ውስጥ እንደሚሰሩና እነዚህ በፋብሪካ የሚመረቱ G+3 ቤቶች በአንድ ወር ጊዜ ውስጥ አንዳንዴም ከአንድ ወር ባነሰ ጊዜ ውስጥ እንደሚጠናቀቁ ይጠበቃል። ፋብሪካው የቤት አካላትን ያመርታል፣ ይገጣጥማል ያሉት ጠቅላይ ሚኒስትሩ ፋብሪካዎቹ ሀገር ውስጥ መግባታቸውን ጠቁመዋል።